ሰላም ጤና ይስጥልኝ እንደምን ከርማችኋል? ይህ በዘመን ሳተላይት ቲቪ የሚተላለፍላችሁ አስተዋይ ሚዲያ ነው። እኔ አዘጋጅ ያሬድ ኃይለ ገብርኤል ነኝ። ለዛሬ ይዘላችሁ የምቀርበው ስለ ኢትዮጵያውያን ታሪካዊ ግዛት ይሆናል። መልካም ቆይታ። እሺ እንግዲህ በመጀመሪያ ስለ ኢትዮጵያ ታሪካዊ ግዛት ከመጀመራችን በፊት ለምንድነው በአሁን ሰዓት ይሄንን መማር ያስፈልገን የሚለውን ነገር ትንሽ ባነሳ ጥሩ ነው። ምክንያቱም ብዙ ጊዜ የሚመስለን ኢትዮጵያ የኢትዮጵያውያን ግዛት ወይም ኢትዮጵያ የሚባለው ስም የመጣው ወይም ኢትዮጵያ ከሚባል ተብሎ ከሚባል ሀገር ወይም እንደ ሌሎች ሀገራት ሀገሪቷ ኢትዮጵያ የተባለችው ምናልባት ከአፄ ቴዎድሮስ በኋላ ሀገረ መንግስት ተመሰረተ ብለው የሚናገሩ ሰዎች አሉ። አንዳንዴ ከአፄ ቴዎድሮስ በኋላ ኢትዮጵያ እንደተመሰረተች አድርገው ሀገር እንደተባለች አድርገው ብዙን ጊዜ የሚያወሩ ሰዎች አሉ። ስለዚህ ይሄንን የተሳሳተ አመለካከት አስተሳሰብ ሊሆን ይችላል፣ ወይም ትርክት ሊሆን ይችላል፣ ወይም ሆን ተብሎ የሚደረግም ሊሆን ይችላል። ይሄንን ነገር ሐሰት እንደሆነ እና እውነቱ ምን እንደሆነ እንድናውቅ በማሰብ ነው። በመጀመሪያ ደረጃ ማወቅ ያለብን ኢትዮጵያ በዜግነት ወይም ኢትዮጵያዊነት በዜግነት ወይም አሁን ባለንበት ደረጃ እንደ ሀገር ኢትዮጵያውያን ተብለው በዜግነት ኢትዮጵያዊነት አለ። ከዛ በኋላ በዘር ደግሞ ኢትዮጵያዊነት አለ። ምንድነው ዘር? ምንድነው ዜግነት? ዜግነት ማለት ዜግነት መባል የተጀመረውም ራሱ ከዚህ ከሊግ ኦፍ ኔሽን መመስረት በኋላ ሀገራት ከዚህ በፊት ይጠሩ የነበሩት በኢምፓየር ስለነበረ፣ ለምሳሌ በጥንት ጊዜ የኦቶማን ኢምፓየር ሊባል ይችላል፣ የፋርስ ኢምፓየር ሊባል ይችላል፣ የግሪክ ኢምፓየር ሊባል ይችላል፣ የሮም ኢምፓየር ሊባል ይችላል። ይሄ ማለት ትልቁ ንጉስ አለ፣ ንጉሰ ነገስት የሚባለው። ከዛ በስሩ ደግሞ ሌሎች ነገስታቶች አሉ። በንጉሰ ነገስቱ ግዛት ውስጥ ያሉት ሁሉ የዚያ ንጉሰ ነገስቱ መንግስት አካል ነው ማለት ነው። እንደዛ እንደማለት ነው። ኢትዮጵያ ውስጥም የነበረው ለረጅም ጊዜ የነበረ ንጉሰ ነገስት አለ፣ በስሩ ነገስታቶች አሉ፣ በዛ ውስጥ ያሉ ደግሞ ህዝቦች አሉ ማለት ነው። በኋላ ሁሉም ሀገራት ድንበራቸውን ያሳውቁ ወይም ቴሪቶሪያቸውን አሳውቀው እንደ ሀገር ሪኮግናይዝ መደረግ አለባቸው፣ እውቅና መሰጠት አለበት በሚለው የሊግ ኦፍ ኔሽን ሀሳብ ከመጣ በኋላ ነው እንግዲህ ይሄ ዜግነት የሀገራት ድንበር እየተለካ ከዚህ እስከዚህ እየተባለ የተወሰነው ከዛን ጊዜ ጀመረ ነው። ከዛ በፊት ግን በዛ ነበር የሚጠሩት። ስለዚህ ዜግነትም የሚባለው ነገር የመጣው በዛ ነው። ሪኳየርመንቶች የመጡት የአንድ ሀገር ዜጋ ምንድነው መስፈርቱ ተብሎ የወጣበት እና ዜግነት የሚባለው ነገር በመወለድ በኢሚግራንት ወይም በስደትን መጥቶ ከዛ በኋላ እንዴት ነው የዛ ሀገር ዜጋ የሚሆነው ተብሎ እንደዚህ አይነት ጉዳዮች የተነሱት በኋላ የመጡ ነገሮች ናቸው። ከዛ በፊት እንደዛ የሚባል የለም። በንጉሰ ነገስቱ ግዛት ስር ያለ በንጉሰ ነገስቱ ህጎች፣ ስርዓቶች ተገዝቶ የሚኖር ማህበረሰብ ግብር እየከፈለ የሚኖር አለ ማለት ነው። ስለዚህ ያ እንግዲህ እንደ ኢትዮጵያ ሀገር መባል ከተጀመረችበት ጀምሮ የመጀመሪያውም የሊግ ኦፍ ኔሽን አባል ናት። የሊግ ኦፍ ኔሽን እንቅስቃሴ የተጀመረው በነገራችን ላይ በአፄ ሚኒሊክ ዘመን ነው። በአፄ ሚኒሊክ ዘመን ይሄ ሀሳብ ተነስቶ ለአፄ ሚኒሊክ ደብዳቤ ይልኩላቸውና ግዛቶትን ያሳውቁን ብለው በሚነግሯቸው ጊዜ አፄ ሚኒሊክ መጀመሪያ ያሳዩት ግዛት አሁን ያለችበት ኢትዮጵያ አይደለም። እስከ ኑቢያ ሶማሌን ያካትታል፣ ኤርትራን ይሄ የኢትዮጵያ ግዛት ነው ብለው ነው ያን ግዛት ያሳዩት። ግን ያ ሳይሆን ቀርቶ እንደምንም ብለው አሁን ያለችውን ኢትዮጵያ የምትባለውን ሀገር ከቅኝ ግዛት አትርፈው
ይቺ ሀገር ተብላለች እና በዛ የሚኖሩ ሰዎች ደግሞ የኢትዮጵያውያን ዜጎች ተብለው በሕግ እንዲመዘገቡ ሆኗል። ስለዚህ ዜግነት የሚባለው በአንድ ሀገር ውስጥ የሚኖር ነዋሪነቱ በኢትዮጵያ ሀገሪትነት ኢትዮጵያ ተብሎ የሚጠራው ዜጋ ነው ማለት ነው። ያ ዜጋ ነው። ሕጉ የሚሰጠው መብት አለ። ሌሎች ነገሮችም አሉ። ኢትዮጵያዊ በዘር የሚባለው ግን ባለፈው እንደተነጋገርነው ኢትዮጵያዊው ታሪካዊ አመጣጡ ኢትዮጵያ የሚለውም ስም ኢትዮጵያ የሚባለው ዘር አለ ወይም ኢትዮጵያ ዘር ተብሎ የሚጠራ አለ። ዘር የምንለው እንግዲህ ምንድን ነው? ዘር ሲባል አካላዊ ወይም ባዮሎጂካል አይደንቲቲ ነው። ፊዚካል አይደንቲቲ የምንለው ነጭ እንደምንለው፣ ኤዥያን እንደምንለው፣ ጥቁር እንደምንለው፣ የቻይና እንደምንለው፣ አንግሎ ሳክሰን እንደምንለው፣ ላቲኖ እንደምንለው፣ ሌሎች ህዝቦች በአካላቸው ማንነት የሚታወቁ በዘራቸው የሚታወቁ ማለት ነው ህዝቦች ልክ እንደዛ እንደምናነሳ ሁሉ ኢትዮጵያዊም በዘሩ ይታወቃል። ይህም በአካል ማንነቱ ኢትዮጵያዊ መለያው በመልኩ ነው፣ በቀለሙ ይታወቃል። ከአንድ አባት ከአንድ እናት ተወልዶ 3 አይነት መልክ ያላቸው በመሰረታዊ ቀለም ጠይም ቀለም ያለው ሲሆን የጥቁር ዳማ አለ፣ የቀይ ዳማ አለ፣ ከዛ በኋላ ጠይም የምንለው አለ። ስለ ኢትዮጵያውያን ዝርያ በምናወራበት ጊዜ በተለይ የዲኤንኤን ማስረጃዎችን እያሳየን ማንሳት እንችላለን። ራሱ የዲኤንኤን ማፕ አለ ወይም ካርታ አለ እና በዛውት የኢትዮጵያውያን ዝርያ የቱ ነው የሚለውን ማየት እንችላለን። ለዛሬው ግን የኢትዮጵያውያን ግዛት ራሱ እስከምን ድረስ ነበረ የሚለውን ወይም ሀገራቸው ኢትዮጵያ ተብሎ የሚጠራው ሀገር በዘመናዊ ታሪክ ውስጥ ዘመናዊ ታሪክ የምንለው ታሪክ ተብሎ በአውሮፓ ውስጥ በትልቁ ከሚነሳው ከሄሮዶተስ ወይም ከግሪኮች ስልጣኔ በኋላ ነው እንግዲህ የአውሮፓ ስልጣኔ የሚባለው። እነሱ ደግሞ በወቅቱ አታሾቻቸው ወይም ከአንድ ሀገር አንድ ሀገር እየሄዱ የሚያስሱ አሳሾቻቸው ባስቀመጧቸው ዶክመንቶች ወይም የካርታ ስራዎች ላይ ተመስርተን ትልቁ በእድሜ ትልቁ ከሚባለው ካርታ በተለይ ከ500 ከክርስቶስ ልደት በፊት 500 ዓመተ ምህረት ጀምሮ የተሰሩ የተጻፉ በግሪኮች እና በሮማውያን የተነገሩ የኢትዮጵያ ግዛት እስከየት ነው የኢትዮጵያውያን ግዛት የሚለውን ማየት እንችላለን። እነዚህ ካርታዎች ባለፈው እንደተነጋገር ነው በኢትዮጵያ የጥንታዊ ታሪክ ጸሐፊዎች ስለ ኢትዮጵያ የጻፉትና ከመጽሐፍ ቅዱስ ከዲኤንኤ ሪሰርችና ከአርኪኦሎጂ ጥናቶች ጋር የሚቃረኑ አይደሉም፣ አንድ ላይ የሚያያዙ ናቸው። አሁን በደንብ እናያለን ይሄንን። ስለዚህ የኢትዮጵያውያን በዘራቸው ኢትዮጵያዊ የሚባሉ አሁን ኢትዮጵያ በምትባል ሀገር ብቻ የሚኖሩ ሳይሆን ከኢትዮጵያውን ከምትባል ሀገር ውጭም ያሉ ጥንት ኢትዮጵያውያን ተብለው የሚጠሩ ህዝቦች ናቸው። የራሳቸው ንጉሠ ነገስት የነበራቸው በስራቸው ደግሞ ብዙ ነገስታት የነበሯቸው ሀገሮች ናቸው፣ ግዛት የነበራቸው። የመጀመሪያዎችም ሀገር መስራቾች ኢትዮጵያውያን እንደነበሩ ታሪክ ጸሐፍቶች አስቀምጠዋል ማለት ነው። አሁን እሱን ነው የምናነሳው። እንግዲህ ከመጀመሪያ ስንጀምር የካርታ ስራ ተብሎ ወይም ጂኦግራፊ የሆኑ ሎኬሽን ቦታዎችን እያነሱ በጽሁፍም ቢሆን በግራፊክስም ቢሆን በስዕልም ቢሆን ያስቀመጡ ተብሎ የሚታይ የመጀመሪያው ካርታ ተብሎ የሚነገረው በዚህ በሄሮዶቶስ ተብሎ የሚጠራው ካርታ ነው። በሄሮዶቶስ እንግዲህ ታሪክ ጸሐፊ የነበረ ግሪካዊ በእሱ በነበረበት ጊዜ ሄዶ ያያቸው ትራቭል እያደረገ ወይም ከአንድ ሀገር አንድ ሀገር እየሄደ እያሰሰ የመዘገባቸው ታሪኮች አሉ እና እሱ በጻፈው እሱ ባስቀመጠውን ካርታ ተብሎ የተሰራው ሄሮዶቶስ ተብሎ ነው የሚጠራው እና 430 ቢሲ ዓመተ ምህረት የተሰራ ካርታ ነው ማለት ነው። ስለዚህ በዚህ ካርታ አማካኝነት ስናይ ኢትዮጵያ ተብሎ የኢትዮጵያ ግዛት ተብሎ የተቀመጠው ከህንድ ጀምሮ ህንድ የዛኔ ህንድ የምትባል አልነበረችም። ኢንዲያን ሪቨር የሚባል ነበር የዛኔ ካርታው ላይ የተቀመጠው ማለት ነው። ካርታውን እናየዋለን።
ኢንዲያን ሪቨር የሚል አለ። ቦታው ግን ኢትዮጵያ ተብሎ የተነገረው ከዛ አንስቶ እስከ አፍሪካ እስከ ከቀይ ባህር ተሻግሮ አፍሪካ እስከ አትላንቲክ የሚባለው ዛሬ ወደ ሞሮኮ ይመስለኛል አካባቢ እስካለው ድረስ ያለው ኢትዮጵያ ተብሎ የተጻፈ የኢትዮጵያውያን ግዛት እንደሆነ ነው እዛ ካርታ ላይ የሚያሳየው። በዋናነት ኢትዮጵያ ናት ማለት ይቻላል። ከዛን ጊዜ ጀምሮ እስካሁንም ድረስ ያለች ሀገር ምንም ጠባ ጠባ አሁን ባለችበት ደረሳ ኢትዮጵያ ተብሎ የሚጠራው ሀገር አሁን ባለችበት ቦታ ቢሆንም ከዛን ጀምሮ ሳይጠፋ እስካሁን ድረስ ያለ ሀገር ቢኖር ኢትዮጵያ ናት ማለት ነው። ሌሎቹ እንደዛ በወቅቱ እንደዛ ተብሎ የተጠሩ ሀገራት አሁን የሉ፣ ስሞቻቸው ጠፍቷል፣ መጠሪያቸው ጠፍቷል። እና አሁንም ድረስ ግን የቆየች ሀገር ኢትዮጵያ ናት ማለት ነው። በዛው ዘመን እንግዲህ የነበሩ የግሪክ ጥንታዊ ታሪክ ጸሐፊዎች አሉ። እንግዲህ ብዙ ጸሐፍቶች አሉ እና እነሱ ስለ ኢትዮጵያ ግዛት ምን ድረስ እንደነበረ የተናገሩ አሉ። በአብዛኛዎቹ በጣም ተመሳሳይ የሆኑ ነገሮችን ነው የሚያነሱት። ሌላኛው ታሪክ ጸሐፊ እንግዲህ ሆሜር የሚባለው ነው። ይሄኛው በ8ኛው ክፍለ ዘመን ከክርስቶስ ልደት በፊት የነበረ ነው። እንግዲህ እሱ እንዳስቀመጠው ከሆነ ማለት ሆሜር እንዳስቀመጠው ከሆነ ከፀሐይ መውጫ ምስራቅ ፀሐይ መውጫ ድረስ እስከ ፀሐይ መጥለቂያ ድረስ ያለው የኢትዮጵያውያን ግዛት እንደሆነ አድርጎ ነው የሚናገረው። ይሄ በመጀመሪያው መጽሐፉ ማለት ነው። ሌላኛው ሄሶድ የሚባል በ8ኛው ክፍለ ዘመን እንደዚሁ ከክርስቶስ ልደት በፊት የነበረ ስለ ንጉስ ሜሞን አንስቷል። ይሄ ንጉስ ሜሞን ማለት ግብጽ ላይ የነገሰ ከግብጽ ተነስቶ ግሪክ ድረስ ሄዶ ጦርነት ያደረገ ነው። ይሄም ቶርጃን ዋር የሚባል በጣም የታወቀ ብዙ ታሪክ የተጻፈለት ብዙ ፊልም የተሰራለት ጦርነት ነው። በዛ ጦርነት ውስጥ የተሳተፈው ኢትዮጵያዊ ንጉስ ሜሞስ እንደሆነ ይህ ሰው በጻፈው ታሪክ ላይ አስቀምጦታል። እንግዲህ ይሄንን ስናይ ግብጽ የተባለው ጥንት የኢትዮጵያ ግዛት እንደነበረ የምናይ ነው። ይሄ ሰው ብዙ ፊልሞች ተሰርተዋል። በሚሰሩት ፊልሞች ላይ የእሱን የኢትዮጵያዊን ካራክተር በሌላ ወይም በነጭ ሰው እያደረጉ ይሰሩታል። ግን አሁን መልሰው በኢትዮጵያዊ ለማስመሰል እየሞከሩ ነው ያሉት እና ግን ዋናው ነገር በዛን ጊዜ ግብጽ የምትባለው ሀገር ኢትዮጵያውያን ነገስታት እንደነበሩበትና ኢትዮጵያውያን እንደሆኑ የሚታወቅ ነው። እሱን ደግሞ በዲኤንኤን ጥናት ውስጥ ደግሞ እናየዋለን። እንግዲህ ይሄን ራሱን ችሎ የግብጽ ነገስታት ላይ በምነጋገርበት ጊዜ እንሄዳለን እዛ ላይ። ስለዚህ ግብጽም ጨምሮ የኢትዮጵያውያን ግዛት የነበረ እንደሆነ የሚያሳይ ነው ማለት ነው። ሌላው 500 ከክርስቶስ በፊት የነበረ ሄክታየስ የተባለ የግሪክ ጸሐፍት ነው። እሱ ኢትዮጵያ የሚል መጽሐፍ አለው እና በዛ መጽሐፉ ላይ ኢትዮጵያውያን ከአባይ ምስራቅ ቀይ ባህር እና ህንድ ውቅያኖስ ድረስ ግዛታቸው እንደሚደርስ ጽፏል። ሌላኛው እንግዲህ አንድ መጽሐፍ ላይ የምናየው አለ። ይሄም ፕሪሂስትሪ ኔሽን የሚባል በ1847 ገደማ የተጻፈ መጽሐፍ ነው። ይሄ እንግዲህ የተጻፈው ጆን ዲ ባልዲው በተባለ አሜሪካዊ የኮንግረስ አባል የነበረ የተጻፈ መጽሐፍ ነው። እንግዲህ ይሄ ፕሪሂስትሪ ኔሽን ማለት ከታሪክ በፊት የነበሩ ሀገራት እንደማለት ነው እና በዋናነት በመጀመሪያው ገልጹ የሚያነሳው ኢትዮጵያውያንን ነው። እንግዲህ ጥንታዊ ሀገር ብሎ የሚያነሳቸው ማለት ነው እና በዛ መጽሐፍ ላይ አንድ ከክርስቶስ ልደት በፊት 63 ዓመት በፊት የነበረ አንድ ስታርቦ ተብሎ የሚጠራ የጂኦግራፊ ባለሙያ ነበረና እሱን ያነሳና የኢትዮጵያን ግዛት ከየት እንደነበረ በገልጽ 60 እና 61 ላይ አስቀምጦታል። ይሄም እንግዲህ
ከምስራቅና ከምዕራብ ኤዥያ ምስራቅና ምዕራብ የሚላቸው ኤዥያ እስከ አፍሪካ ድረስ እንደሚደርስ አረቢያን ገልፍ ተብሎ ዛሬ የሚጠራው በሙሉ የኢትዮጵያውያን ግዛት እንደሆነ ህዝቦቹም ኢትዮጵያውያን እንደሆኑ ይናገራል። ሌላው አትላንቲክ ይሄ አፍሪካ ኮስት የሚባለው ድንበር ድረስ አትላንቲክ ኦሽን የሚባለው ወደ ሞሮኮ ድረስ የሚደርሰው ወደ ኖርዝ ዌስት አፍሪካን ያለው ግዛት ሁሉ የኢትዮጵያውያን እንደሆነ ወይም ኢትዮጵያን ህዝቦች የሚኖሩበት እንደሆነ እዛ ላይ አስቀምጦታል። እንግዲህ እንዳየነው ከግሪክ ታሪክ ጸሐፊዎች፣ ሮማን ታሪክ ጸሐፊዎች እና ቤዛንታያን ድረስ ያለውን ኢትዮጵያ ግዛት ከየት እስከየት እንደነበረ ጽፈው አስቀምጠዋል ማለት ነው። እንግዲህ ኢትዮጵያውያን ግዛት እስከዚህ ድረስ ከነበረ እንዴት ነው ግዛታችንን ያጣ ነው የሚለው ነገር ይነሳል። እንግዲህ እንዴት ነው ልናጣ የቻልነው? እንግዲህ በመጀመሪያ ሚድል ኢስትን ጀምሮ አሁን ያለንባቸው ካርታዎች በኢትዮጵያውያን ንጉሠ ነገሥት ስር ከነበሩ እንግዲህ የንጉሠ ነገሥቱ ዋና ከተማ ሜሮዊ እንደነበረ ነው የጥንት ጸሐፍቶችም ያስቀመጡት። በኋላ ነው እንግዲህ ወደ አክሱም ከዛ በኋላ እያለ የመጣው። ከዛ በፊት ግን ከዛ ተነስተው ግብፅንም ታችኛው ግብፅ ላይኛውን ግብፅ አንድ ላይ ይገዙን የነበረበት ጊዜ እስከ አረቦችን እስከ ህንድ ድረስ ይገዙ እንደነበረ የሚታወቅ ነው፣ በተለያየ ጊዜ ማለት ነው። ስለዚህ ይህን ግዛታቸውን እንዴት አጡ ነው። እንዴት ነው ያጡት ሲባል እንግዲህ መጀመሪያ ግሪኮች የግሪክ ስልጣኔ ከመምጣቱ በፊት እነዚህ አሳሾቻቸው ናቸው። እንግዲህ መጀመሪያ ወደ ስልጣኔ ወደ ነበረበት ሀገር የመጡት ይሄ መካከለኛው ምስራቅ ኢትዮጵያን ጨምሮ ወደዛ ነው የመጡት። ወደዛ ሄደው አይተው የነበረውን ስልጣኔ ታሪኩን ብቻ ማስቀመጥ አልነበረም፣ እውቀትንም ይዘው ነው ሄዱት የተመለሱት። ከዛ በኋላ ነው እንግዲህ ግሪኮች ጠንካሮች ሆነው በአሌክሳንደር ዘግሬት በሚባለው ወይም ታላቁ እስክንድር በሚባለው ንጉስ ተነስቶ ግሪክን ሀያል አድርጓት ከዛ በኋላ መጥቶ እስከ ግብጽ ድረስ ለመያዝ ችሏል ማለት ነው። ስለዚህ በዛ ምክንያት ኢትዮጵያውያን የነበራቸውን ግዛት ቃስ በቃስ እያጡ መጡ ማለት ነው። ከዛ በኋላ ነው እንግዲህ ግብጽን አሌክሳንደሪያ ብሎ ስም የሰጠው በሱ አማካኝነት ነው። ስለዚህ መጀመሪያ የመጡት ግሪኮች ናቸው። ግሪኮችም እስራኤልንም ጨምሮ እስከ ግብጽ ድረስ ሌሎች ሀገሮችም ይዟል። እስክንድር የሚባለው እንግዲህ ታሪኩ በሰፊው የሚታወቅ ስለሆነ ከግብጽ ግን ወደ ታች ማለፍ አልቻለም። ወደ መሬዌ ወይም ላይኛው ግብጽ የሚባለው መምጣት አልቻለም። ለዛውም እንደተማረከና ህንደኬ የምትባል የኢትዮጵያ ንግስት በወቅቱ ማርካው በኋላም እንደለቀቀችው ታሪክ ይነግረናል። እና እስከዛ ድረስ መምጣት ችሏል። እስከዛ ድረስ መያዝ ችሏል። ከዛ በኋላ እንግዲህ ግሪኮችን ተከትለው የመጡት ሮማውያን ናቸው። ሮማውያን ስልጣኔ ከእንደገና ኃይልና ጉልበት ሲያገኙ እነሱም ግሪኮች በሄዱበት መንገድ እስከ ግብጽ ድረስ መምጣት ችሏል። ከዛ ማለፍ ግን አልቻሉም። መረዌን መያዝ አልቻሉም። እስራኤልን እንደያዙ ነው። ከዛ ደቡብ ያለው አረቢያን መያዝ አልቻሉም። የዛኔ በኢትዮጵያውያን ስር እንደነበረ እነዚህ የመን የምንላቸው ሀገሮች በኢትዮጵያ ግዛት ስር እንደነበሩ የሚታወቅ ነው። እንግዲህ ሮማውያን ከክርስቶስ ልደት በኋላ እስከ 400 ድረስ ዓመተ ምህረት በሰፊው ይሄን አካባቢ ሲገዙ እስራኤልን ጨምሮ ግብፅን፣ የተለያዩ ቦታዎችን ይዙ ነበር። እንግዲህ በዛ ውስጥ ስቲል የኢትዮጵያ ኃይል ነበራት። የሆነው ትንሽ ለውጥ የመጣው የኢትዮጵያን ግዛት ንጉሠ ነገሥቱ ግዛት ማለት ነው ከኑቢያ ወደ አክሱም የመጣበት ጊዜ ነው። በዚህ በ400 አካባቢ ማለት ነው በአጼ ካሌብ አማካኝነት ዘምቶ ኑቢያ ሄዶ ንጉሠ ነገሥት ማስከበር ችሏል ማለት ነው። ልክ የሸዋው ንጉሥ ተነስቶ
ሄዶ ሌላውን አሸንፎ ንጉሠ ነገስቱን ቦታ እንደሚይዝ ሁሉ በወቅቱም ኑቢያ የነበሩና አክሱም የነበሩ በጋብቻም የሚገናኙ እንደነበሩ ታሪክ ይነግረናል። በጋብቻም በቤተሰብም ይተዋወቁ ወይም የሚጋቡ የነበሩ ንጉሥን ልጄን ለልጄ ተብሎ እንደሚንገ እንኳን አይደለም በእነሱ መካከል በሳባና በሰሎሞን መካከል የነበረው ግንኙነት የሚታወቅ ነው። ሳባ ሄዳ ሰሎሞንን ጋር ደርሳ ከዛ በኋላ ሚኒሊክን ጸንሳ እንደተመለሰች የሚታወቅ ነው። ስለዚህ በጥንትም ጊዜ ነገስታቶቹ እርስ በርስ በጋብቻ መንግስታቸውን ለማጽናት ይጠቀሙበት ነበረ። እንግዲህ ከዛ በኋላ ኢትዮጵያን ግዛታቸው ቢያንስም ግን የመንን ዛሬ ኢትዮጵያ የምንለውን ኑቢያን መቆጣጠር ችለዋል በወቅቱ ማለት ነው። ያ ግዛት የኢትዮጵያን ግዛት ነበረ። ሮማውያን ከታችኛው ግብጽ ወደ ላይ መምጣት አልቻሉም። እንግዲህ ከዛ በኋላ እንግዲህ በዛ ከሮማውያን ጋር በነበራቸው ግንኙነት የንግድ መስመር ነበረ። ያ የንግድ መስመር በጣም ሲልቲ ሮድ የሚባል ከቻይና ተነስቶ በመርከብም በእግርም የሚደረግ የንግድ ግንኙነት ነበር በሮም በኩል እና ያ የንግድ በመርከብ የሚደረገው በዚህ በዳህላክ ወደብ አድርጎ በግመል አድርገው ወደ ሮም የሚካሄድበት የንግድ መስመር ነበር። እንግዲህ አንድ ሀገር ለማደግ በጣም ትልቁ ወሳኙ የንግድ ግንኙነት ነው አንድ ሀገርን የሚያሳድገው። ስለዚህ ያ ንግድ በነበረበት ጊዜ በወቅቱ የነበረው የአክሱም ንጉሥ ኃይል ጉልበት የተሰማው ትልቅ ንጉሥ ሆኗል ማለት ነው። የኢትዮጵያ ንጉሠ ነገሥት ሆኖ ከዛ በኋላ ግን ያ የንግድ መስመር በኋላ ላይ አረቦች በሰባተኛው ክፍለ ዘመን እያየሉ በመምጣታቸው ከእስልምና ጋር መምጣት ተያይዞ ሀያል እየሆኑ ስለመጡ እነዛ መስመሮች በመሰበራቸው አክሱም የነበረው ንጉሠ ነገሥት በንግድ የሚያገኘውን የነበረውን ሀብት በማጣቱ ምክንያት እዛ ቦታ ላይ ሆኖ መቆየት የማይቻል ስለሆነ ግዴታ ወደ ደቡቡ የኢትዮጵያ ክፍል መጥተዋል ማለት ነው። ወደ ላስታ የመጣበት ምክንያት በዛ ምክንያት ነው። ምክንያቱም ከንግድ ስራ ይልቅ ወደ እርሻ፣ ወደ ግብርና ስራ ትኩረት ማድረግ ጀመሩ ማለት ነው። ወይም በዛ ቦታ ላይ ቢቆዩ እንግዲህ ሁሌም ጊዜ ነገስታቶች በሚሰበሰቡበት አካባቢ ህዝብ ስላለ ወይም ከተማ ስለሚፈጠር አካባቢውን ለቤት መስራት ለተለያዩ ነገሮች ደንን ዛፍን ስለሚጠቀሙ ያ ቦታማ ወደ በረሃነት እየተቀየረ ስለሚመጣ ግዴታ ከአንድ ቦታ ወደ አንድ ቦታ መሄድ ስለነበረባቸው እንግዲህ ወደ ደጋው ወደ ሆነው ወይም ወደ ደቡብ ለም ወደ ሆነው ቦታ መንግስቱ ሄዷል ማለት ነው። ስለዚህ እንግዲህ ከአክሱም በኋላ ኢትዮጵያ የነበራት ግዛቶችን አታለች። የመን የመሰሉትን በአረቦች እንዲያዙ ሆኗል። እሱም ብቻ አይደለም፣ እነ ኑቢያ የአረቡ ኃይል እስከታች ድረስ ሱዳንንም ተቆጣጥሮ ይዘዋል ማለት ነው። ስለዚህ ያ እነዛ ኢትዮጵያውያን የነበሩ ህዝቦች ማንነታቸውን አጥተዋል። ምንድን ነው የሚሆነው? ኢትዮጵያውያኖች ዘራቸው ባይጠፋ ማንነታቸው ጠፍቷል። ለምሳሌ ግሪኮች በሚይዙበት ጊዜ የግሪክን ማንነት እንዲይዙ ይደረጋሉ። ህዝቦቹ ግን ሊኖሩ ይችላሉ። አሁንም በግብጽ ውስጥ የኢትዮጵያውያን ዝርያ ያላቸው ኑቢያንስ የሚባሉት በአብዛኛው የኢትዮጵያን ዝርያ ያላቸው ናቸው እና ሲታዩም ሶስት አይነት መልክ ያላቸው ናቸው። ሮማም በነበረበት ጊዜ ቢይዙም ሮማውያን የራሳቸውን ተጽዕኖ ቢያደርጉም የባህል፣ የዘር፣ የቋንቋ የተለያየ ተጽዕኖ ቢያደርጉም ስቲል ግን ኢትዮጵያውያን አሉ። ሊቢያ የምንለው ሀገር በሙሉ ዝርያቸው እስካሁንም ድረስ አለ። እነዚህም አረቦቹ ሲመጡ ሃይማኖትንም ቀይረዋል፣ ባህልንም ቀይረዋል። ማንነታቸውን ቢቀይሩም ግን እስከ አሁንም ድረስ እነዛ ህዝቦች ኢትዮጵያውያን በዘራቸው ኢትዮጵያውያን ናቸው፣ መልካቸውም ኢትዮጵያውያን ነው። ስለዚህ በግዛት ደረጃ በማንነታቸው ደረጃ ግን ዛሬ ኢትዮጵያውያንን ብለው አይሉም። በአብዛኛውም ስሞቹን የሚያገኟቸው ለምሳሌ ሱዳን ከአረቦች ናቸው ያን ስም የሰጡት።
ሱማሌ የሚለውንም እንደዚሁ አረቦች ናቸው የሰጡት እና ቃስ በቃስ እያሉ የአረቡ መስፋፋት ሱማሌንም ሱዳንንም የመንንም በእነሱ ቁጥጥር ስር እንዲሆን አድርገዋል ማለት ነው። ወይም እነዛ ሰዎች ማንነታቸውን፣ ባህላቸውን፣ ታሪካቸውን እንዲያጡ ሆነዋል። ለጊዜው ግን ኢትዮጵያውያን አሁን ባለንበት ኢትዮጵያን ታሪክንም ማንነታችንም ይዘው ቆይተዋል ማለት ነው። የነበረ ማንነትን የነዛን ማንነት አሁን የምናገኘው በኢትዮጵያዊ ማንነት ውስጥ ነው። መጽሐፍቶቹም እናየው ታሪኮቹም ለምንድን ነው ግብጽ ስልጣኔን ስለ ግብጽ ስልጣኔ ማውራት መረጃው ያለው ኢትዮጵያ ውስጥ ነው። ስለ ሌሎችም ሀገራት የነበሩ ስልጣኔ ምክንያቱም እነዛ ስልጣኔዎች በእነሱ እየተረሳ ቢመጣም በኢትዮጵያን ግን ይመጣ እስከ 12ኛው ክፍለ ዘመን ድረስ እነ ላሊበላ የመሰለ ህንጻዎች ተሰርተዋል። በአክሱም ዘመነ መንግስት የአክሱም ህንጻዎች ተሰርተዋል። ግን ከዋናው የነበረው ወይ ከዛ በፊት የነበሩ ግን እየጠፉ መጥተዋል። የግብጽ ሲቪላይዜሽን ምን እንደሆነ ማንም ሊያውቀውም አይችልም። ምናልባት ኢትዮጵያውያኖች ናቸው ስለ ግብጽ ስልጣኔ ሊናገሩ ሊያወሩ የሚችሉት ማለት ነው። እና ሌሎቹ ግን እያጡ ማንነታቸውን አጥተዋል። እውቀቱንም ጠፍቶባቸዋል ወይም እውቀቶቹ በሌላ ተወስደዋል ማለት ነው። ስለዚህ አረቦች መጡ፣ ያንን ተቆጣጠሩት። ከዛ በኋላ እንግዲህ በውስጥ ኢትዮጵያውያን አቅም እያነሰ መጣቸው። ምክንያቱም መጀመሪያ በአክሱም ዘመነ መንግስት ኢኮኖሚያቸው መሰረት ያደርገው በንግድ ላይ ነበር። ያ የንግድ መስመር ሲቋረጥ ሌላ የንግድ መስመር መፈለግ አስፈላጊ ስለነበረ በሱማሌ በኩል የሚደረገው በበርበራ በኩል የሚደረገው ሌላኛው ንግድ ነበር። ስለዚህ ንጉሠ ነገስቱ ከላስታ ወደ ሸዋ መጣ ማለት ነው። ያ ሸዋ ያለው ንጉሠ ነገስት ኃይል እያገኘ ጉልበት እያገኘ መጣ። በአካባቢው ያሉትን ነገስታቶች እያስገበረ የንጉሠ ነገስቱ ዋና መቀመጫ ሸዋ ውስጥ ሆነ ማለት ነው። በዛ ውስጥ የሚደረግ የንግድ ግንኙነት እንደነበረ እስከ ግራኝ መሐመድ ወረራ ድረስ ትልቅ የሆነ የሸዋ ውስጥ ንጉሠ ነገስት እንደነበረ የሚታወቅ ነው። ከዛ ግራኝ መሐመድ መጣ፣ ያንን አጠፋው። የነበረውም ግንኙነት ተቋረጠ። ከዛ በኋላ በሌላ መስመር ደግሞ በዚህ በጎንደር በኩል ደግሞ ወደዛ ንጉሠ ነገስቱ እንደሄደ በዛ በኩል የተፈጠረ ሌላ የንግድ መስመር ስለተፈጠረ ሁሉም ጊዜ ከተሞች የሚያድጉት በንግድ አማካኝነት ነው እና በዛች ከተማ ያለው ንጉሠ ነገስት ደግሞ ኃይል እያገኘ ይመጣል። የንግድ እንቅስቃሴ ካለበት በዛ በኩል ኃይል ማግኘት ይችላል እና በዛ የጎንደር ንጉሠ ነገስት ለነገሩ ከሸዋ የሄዱ ናቸው። እዛም የጎንደር ውስጥ በግራኝ መሐመድ ግፊት ምክንያት መንግስቱን የመሰረቱት ማለት ነው። ከዛ በኋላ እያደገ መጣ። ንጉሠ ነገስት ዋናው መቀመጫው ጎንደር ውስጥ ሆነ። በና አጼ ጸርጸ ድንግል አማካኝነት በተቻለ መጠን በሰሜንም እስከ የነበረው እስከ ኤርትራ ድረስ ሄደው ቱርክን አባረው የኢትዮጵያን ግዛት ለመያዝ ሞክረዋል። በደቡብም እስከ ታች ድረስ ወርደው ለመያዝ ሞክረዋል። ጥረት ይደረግ ነበር። ጦርነቶች ነበሩ፣ ግጭቶች ነበሩ፣ ሀገሪቱን መልሰው ወደ ነበረችበት ለማምጣት ማለት ነው። ከዛ በኋላ እንግዲህ እየተዳከመ ዘመነ መሳፍንት የሚባል መጣ። ዘመነ መሳፍንት ሀገሪቱን የነበረችውን አንድነት ጭራሽ የሚከፋፍል ኢትዮጵያዊ ንጉስ ነኝ የሚል የጠፋበት ጊዜ ነበርና እኔ ኢትዮጵያ ንጉሠ ነገስት ነኝ የሚል በመጥፋቱ የተዳከመበት ጊዜ ነበር። ከዛ በኋላ እንግዲህ አጼ ቴዎድሮስ ተነስቶ ኢትዮጵያን ወደ ነበረችው ግዛቷ መመለስ ነው የፈለጉት። አጼ ቴዎድሮስ ብዙ ጊዜ አሁን ያለችበትን ኢትዮጵያ አይደለም መመስረት ወይም መመለስ የፈለጉት ኢትዮጵያ ወደ ነበረችበት ግዛት መመለስ አለብኝ ብለው እስከዚህ ብቻ ሳይሆን እስከ እስራኤል ድረስ የመን ወይም የነበሩት ግዛቶች ማስመለስ ነው ፍላጎታቸው የነበረው እና ወደ ነበረው አዲስ ሀገር የመመስረት አይደለም የአጼ ቴዎድሮስ ስራ የነበረው ፍላጎት የነበረው ኢትዮጵያ ወደ ነበረችበት ግዛት ነው
መመለስ የፈለገው ወይም ትልቂቱ ኢትዮጵያ የምትባለውን ለመመስረት ነበር ሀሳባቸው። ሞከሩ። የተወሰኑ ግዛቶችን ቢያንስ ኢትዮጵያዊ ንጉሠ ነገሥት ነኝ የሚል ሀሳብ እንዲመነጭ ያደረጉት እሳቸው ናቸው። ምክንያቱም ሁሉም ተረስቶ በየክፍለ ሀገሩ ተከፋፍሎ በየግዛቱ ተከፋፍሎ የየራሱ ንጉሥ ሆኖ ነው ንጉሠ ነገሥት የሚባል ጠፍቶ ነበረ እና ያንን ሀሳብ በሌሎች ነገስታቶችም ጭምር እንዲነሳ አደረጉ። ለምሳሌ አጼ ዮሐንስም አጼ ቴዎድሮስ ጋር ነበሩ። አጼ ሚኒሊክም አጼ ቴዎድሮስ ጋር ነበሩ። ይሄ የኢትዮጵያ ንጉሠ ነገሥት መሆን አለብኝ የሚለውን ነገር አመለካከት እንዲያድርባቸው አድርገዋል፣ ተጽዕኖ አድርገዋል። ከዛ በኋላ እንግዲህ አጼ ዮሐንስም እኔ የኢትዮጵያ ንጉሠ ነገሥት ነኝ ብለው የኢትዮጵያ ንጉሠ ነገሥት ሆኑ። የተወሰነውን ከድርቡሽ የሚመጣውን ተጽዕኖ ተከላክለው ለማቆየት ሞክረዋል በተቻለ መጠን እና በደርቡሽ የሚደረግ ከግብጽ የሚደረግን ተጽዕኖ፣ በራሷ በእንግሊዝ የሚደረገውን ተጽዕኖ፣ በጣሊያንም የሚደረግ ተጽዕኖ ነበር። በእሳቸው ጊዜ ነው አሰብ የተያዘችው የነበረው እና ይህን ለማድረግ ቆይተዋል። ከዛ በኋላ አጼ ሚኒሊክ እንግዲህ ተነስተው በደንብ የኢትዮጵያን ግዛት ለማስፋት የቻሉት አሁን ያለችበት ኢትዮጵያ ማቆየት የቻሉት እሳቸው ናቸው እና አሁን ያለችበት ግዛቶትን አሳውቁም ብለው ሊግ ኦፍ ኔሽን ሲያሳውቃቸው ያሳዩት ካርታ ወይም ማፕ ክሌም ያደረጉት አሁን ባለንበት ኢትዮጵያ ሳይሆን ሰፊ ኢትዮጵያ ነው። ስለዚህ ኢትዮጵያ ሲባል ብዙ ሰው በአእምሮ ያለው አሁን ያለውን ግዛት ነው የሚያስበው። ኢትዮጵያ ሲባል ኢትዮጵያውያን ሲባል በዘራቸው የምናያቸው ሱዳንም፣ ሶማሌም፣ ኤርትራም ጭምር የመንም ግብጽ ውስጥም ያሉ ሊቢያም እስከታች ድረስ ያሉ በዘራቸው ኢትዮጵያኖች ናቸው። ኢትዮጵያን ግዛት የቀረችው በቂኝ ግዛት ምክንያት በኃይል በጉልበት ምክንያት ነው ማንነታቸውን ታሪካቸውን ያጡት ማለት ነው። ይሄ በታሪክ የታየ ነው። ኢትዮጵያውያን ግን ነጻ ሀገር ነው ሲባል ያ የነበረ ጥንታዊ የሆነ ማንነቱን እስካሁን ድረስ ፕሪዘርቭ አድርገው ወይም አስቀምጠው ያቆዩ ናቸው አሁንም ድረስ ያለው እና ይሄ ነገር ማወቅ ያስፈልጋል። አንዳንድ ሰዎች ኢትዮጵያዊ በአብዛኛውም ለዛም እኔ ማስተምራቸው ልጆች የነበሩ ኤርትራውያኖችም ልጆች ነበሩ። ልጆች ስለሆኑ ኦነስት ናቸው፣ ዝም ብለው ይጠይቃሉ እና ብዙ ሰው ለምንድን ነው ኢትዮጵያዊ ነን የሚለን? ቤተሰቦቻችን ደግሞ ኤርትራውያኖች ናቸው ይሉናል። ምንድን ነው እሱ ብለው ጠይቀውኝ ነበረ እና እነሱ በዘራቸው ኢትዮጵያውያኖች ናቸው። ምክንያቱም ሀገሪቱም ኤርትራ የምትባል የጀመረችው ስሙንም የሰጠው ጣሊያኖች ናቸው፣ ቅኝ ገዢዎች ናቸው። ከዛ በፊት ግን የኢትዮጵያ ሕዝቦች እንደነበሩ በዘራቸው ኢትዮጵያዊ እንደነበሩ በዘር ኢትዮጵያዊና በዜግነት ኢትዮጵያ የሚባለው ነገር ለይተው እንዲያውቁ አሁን በዜግነታቸው ኤርትራ ሊሆኑ ይችላሉ፣ ግን በዘራቸው ኢትዮጵያዊ እንደሆኑ ይሄ ኢትዮጵያዊ ማንነት ደግሞ የሚባለው አካላዊ ማንነት በዘር የሚገኝ ማንነት በነገድና በዘር የሚገኝ በሁለቱም ነው። በዘርም በነገድም ነው። ለምሳሌ እስራኤል የምንለው ማንነት በነገድ ማንነት ነው። ከያዕቆብ የተወለዱ ናቸው። ከ12ቱ ነገድ የመጡ ናቸው። የሚጠሩትም በነገድ ነው እና በዘር አይደለም። አካላዊ ማንነት እስራኤል ይሄ ነው ማለት አንችልም። በአብዛኛው ለዘው የኢትዮጵያን ዝርያ የነበራቸው ናቸው። 3 አይነት መልክ ያላቸው ናቸው እስራኤሎች እንጂ ነጭ የነበሩ አይደለም። በኋላ በጊዜ ሂደት ነው ተሰደው በሄዱበት ሀገራት የነበሩ ሌሎች ዝርያ መልክ ይዘው ወይም ዶሚኔት ሆነው የተቀመጡት እንጂ የመጀመሪያው ጥንታዊ የሆነው ዝርያቸው ልክ የኢትዮጵያን ምክንያቱም አካባቢው ሚድል ኢስት የሚባለው በሙሉ በኢትዮጵያውያን ስር የነበረ ስለነበረ ቅድም እንዳየ ነው ታሪክም የሚያሳየን ይሄ ስለነበረ በአብዛኛው የኢትዮጵያን ዝርያ የነበሩ ናቸው እስራኤሎች የሚባሉ ህዝቦች። 3 አይነት መልክ ያላቸው ናቸው። ይሄ ራሱ መኃልየ ዘሰሎሞን ምዕራፍ 1 ላይ ራሱ ሰለሞን አስቀምጧል ምን አይነት ገጽታ ምን አይነት መልክ እንዳለ ማለት። ስለዚህ ኢትዮጵያዊ ግን በነገድም በዘርም ነው የሚታወቀው በአካሉ ማንነቱ ማለት። ለዚህ ነው መጽሐፍ ቅዱስም ኢትዮጵያዊ መልኩን ነብር ጅንጉርጉርነቱ ከቶ ሊቀይር አይቻለውም ያለበት ምክንያት ኢትዮጵያዊ በመልክ የሚታወቅ ኢትዮጵያዊ አለ። ይህም በደንብ ማወቅ ያስፈልጋል እና መጽሐፍ ቅዱስ፣ ጥንታዊ ታሪኮች፣ የዲኤንኤን ማስረጃዎች፣ የአርኪኦሎጂ ጥናቶች የኢትዮጵያውያን በብራና የጻፉ ያስቀምጡት አንድ አይነት አመለካከት ነው ያላቸው በዚህ በጥንታዊ ኢትዮጵያ ታሪክ ዙሪያ።
ከዛ ተለይቶ የወጣው የቅኝ ገዢዎቹ ነው። ለምሳሌ ኩሽ፣ ሴም የሚባል ነገር ያን በቋንቋ መክፈል የጀመሩት የቅኝ ገዢዎች ታሪክ ነው። እሱ ደግሞ እውነት አለ፣ የውሸት ነው። ለምሳሌ እነሱ የሚያነሱት እንግዲህ ቋንቋን መሰረት አድርገው ኩሽ ሴም ማለት ይፈልጋሉ። ይሄ በጣም በጣም የተሳሳተ ነገር ነው። ሲጀመር ሴም፣ ካም፣ ያፌት በቋንቋ አንድ አይነት ቋንቋ የሚናገሩ የነበሩ ናቸው። ልጆቻቸው እስከ ባቢሎን መፍረስ ድረስ አንድ አይነት ቋንቋ የሚናገሩ ናቸው። ስለዚህ በቋንቋ የተከፈለ ህዝብ አልነበረም። እንዳልኩት በዘራቸው የተከፈሉ ናቸው። ሴም ነጭ ነው፣ ካም ጥቁር ነው፣ ያፌት ደግሞ ቀይ ነው። ስለዚህ እነዚህ ሶስቱ በዘራቸው የተለያዩ ናቸው። ዘር ማለት አካላዊ ማንነት ማለት ነው። በኋላም በነገድ የተለያዩ ናቸው። ልጆቻቸው ሲቆጠሩ በዘር እንኳን ቢቀላቀሉ በነገድ ግን የከሌ ልጅ እየተባለ የሴም ልጅ እያለ በአባት ወገን እየቆጠሩ በመጡት ያ ነው የነገድ አቆጣጠር የሚቆጠረው ማለት ነው። ከዛ ግን የእነዚህ ሰዎች ግን የቋንቋ ልዩነት አልነበራቸውም እስከ ባቢሎን ድረስ። ስለዚህ በቋንቋ ሴም፣ ካም፣ ያፌት ልንል አንችልም። ይህን ቋንቋ ከተናገርክ አንተ የሴም ነህ፣ ይህን ቋንቋ ከተናገርክ አንተ የካም ነህ ሊባል አይችልም በፍጹም። ኢትዮጵያውያን በታሪክ ሲጽፉም እንደዚህም ብለው ጽፈው አያውቁም። በጥንት አርኪኦሎጂም ጥናትም ይሄን አያሳይም። የዲኤንኤን ውጤቶችንም ይሄን አያሳይም። ምክንያቱም ኢትዮጵያ ውስጥ ያለን ህዝቦች በዘር አንድ አይነቶች ናቸው፣ ኢትዮጵያኖች ነን። ዲኤንኤን የሚያሳየው ነው 75%ቱ E1 B1 B የሚባለው የዲኤንኤን ኮድ አንድ አይነት ነው፣ ሁሉም ሰው ማለት ነው። በተለይ 75%ቱ የኢትዮጵያ ህዝብ። ስለዚህ አንድ አይነት ዝርያ ነው። እርስ በራሳችሁ ነው በዘር መለየት አይችልም። ለምሳሌ በቋንቋ ካልሆነ በዘር መለየት አይችልም። ስለዚህ ሴም እና ካም እና ኩሽ የሚባለው ነገር ግን የነገድ ዘሮች ናቸው፣ የነገድ ስሞች ናቸው። ሲጀመርም ቀጥታ እኔ ሴም ነኝ ማለትም አይቻልም። ምክንያቱም ያለበዛ እኔ ነጭ ነኝ እያልን ነው ማለት ነው። ሴም ዘር ነኝ ማለት አይቻልም። ምክንያቱም እኔ ነጭ ነኝ እያልን ነው። ስለዚህ ካምም ኩሽም የዛኔ ብዙ ልዩነት ላይ ነው። እኔ ኩሽ ነኝ ብቻ ሊል አይችልም። ለምሳሌ ኢትዮጵያዊ እንደዛ ሊል አይችልም። ኢትዮጵያዊ ዝርያ ያለው ከአንድ እናት ከአንድ አባት ሆኖ ሶስት አይነት መልክ ያለው ይሄን ሊል አይችልም። ከካም ብቻ ነኝ ከሴም። ለዚህ ነው መልከ ጼዴቅ እኮ ትውልድም የለውም የተባለው ለዛ ነው። ከሁሉም ኖህ ሆን ብሎ ወይም አውቆ አቀላቅሎ 10ኛው ትውልድ ድረስ መልከ ጼዴቅ እስከሚወለድ ድረስ እርስ በራሳቸው እንዲጋቡ አድርጎ ነው ይሄን የኢትዮጵያዊ መልክ ያለው ዝርያ እንዲመጣ ያደረገው። አውቆ ነው ያደረገው። ይሄን ካደረገ በኋላ ለሱ ነው እንግዲህ ሶስቱንም ነገዶች ልጆች የነገድ ልጆችንም እንዲገዙ ስልጣን የሰጠው፣ እንዲገዛቸው፣ ንጉስ እንዲሆንላቸው፣ ካህንም ሆኖ እንዲመራቸው ያደረገው ማለት ነው። የመጀመሪያውም አዳም ምሳሌ ነው እሱ። በኋላም የክርስቶስ ምሳሌ የሆነውም በዛ ነው እሱ ስለሆነ ነው። እና ስለዚህ ኢትዮጵያውያን እኔ ከሴም ነኝ፣ እኔ ከካም ነኝ፣ እኔ ከያፌት ነኝ አይሉ። ራሳቸው እንደ ሰው ዘር ምንጭ አድርገው ነው የሚቆጥሩት። በኋላም የመጣው የዲኤንኤን ጥናት የሚያሳየው ኢትዮጵያውያን የመጀመሪያው የሰው ዘር ለዛም ለዓለም ኦርጋኒክ የሆነው የሰው ዝርያ የያዙ ናቸው የተባለበት ምክንያት ለዛ ነው። አሁን ይሄ ለምን እንዴት ሆነ ነው እንግዲህ አባቶች የሚሰጡት በታሪክ ኢትዮጵያውያን የጻፉት ኖህ አውቆ ይሄን ነገር እንዳደረገው ይናገራሉ። ወደ መጀመሪያው የሰው ዘር ለማምጣት ሌሎች ደግሞ በውጭ ያሉ ጸሐፊዎች፣ የታሪክ ጸሐፊዎች ወይም ይሄን ዲኤንኤን የአርኪኦሎጂ ምናምን ጥናት ይዘው ያልጠፋ ህዝብ አለ በኖህ ዘመን እነሱም ያልጠፉ ኢትዮጵያውያኖች ናቸው ብለው የጻፉ አሉ ማለት ነው። እሱም በዘር ኢትዮጵያውያን ስለ ኢትዮጵያውያን ዝርያ ስንገባ እናነሳለን ማለት ነው። በአሁን ግን ለማንሳት የተሞከረው ኢትዮጵያ የሚባለው ግዛት ኢትዮጵያን የሚባሉ ህዝቦች ይኖሩበት የነበረው ይሄን ነበረ። በኋላ በቅኝ ገዢዎች ከግሪኮች ጀምሮ ባደረጉት ወረራ፣ ሮማውያን ባደረጉት ወረራ፣ አረቦች ኃይል አግኝተው በተነሱ ባደረጉት ወረራ፣ ቱርኮች ባደረጉት ወረራ ኢትዮጵያዊ የሚባለውን ግዛት ቃስ በቃስ እያጠን መጣንና አሁን ያለንበት ሀገር ተቀመጥን እና አሁን በሀገር ደረጃ በዜግነት ደረጃ ኢትዮጵያዊንን ብንልም የኢትዮጵያውያን ዝርያ ያላቸው ግን ከኢትዮጵያ ውጭም ያሉ ኢትዮጵያውያን ዝርያ ያላቸው ናቸው። በቀላሉ ራሳቸውን በመስታወት አይተው እኔን ማንን እመስላለሁ ነው።
መጽሐፍ ቅዱስ ላይ የተነሱ ታሪኮች ስለማን ነው የተናገሩት ነው። ቋንቋ እና ዘር የተለያየ ነው፣ ነገድም የተለያዩ ናቸው። ሰው በነገዱ ስለተለየ በቋንቋ ይለያል ማለት አይደለም። በቋንቋው ስለተለየ በዘር ይለያል ማለት አይደለም። በነገድም ይለያል ማለት አይደለም። ስለዚህ ይሄን ማወቅ በጣም ያስፈልጋል። እንግዲህ ለዛሬ የነበረን ይሄ ነበር። በሚቀጥለው በሌላ አርዕስት ከምንገናኝ ሰላም ሁኑ።